ዞር በልኝ እንጂ ምን ለማድረግ እየሞከርሽ ነው? አድናን አፈቅራለሁ እኮ አሁንም ልቤ ውስጥ አለ። እኔ የራሴ ህይወት አለኝ። እማፈቅራት ሴት አለች። ዳግመኛ ወደ ህይወት አትምጪ እባክሽ። አድናን እባክህ አሁንም አንድ እድል ስጠኝ። ለምንድን ነው የማትይኝ? ቆይ ለምንድን ነው የራስሽ ህይወት የማትኖሪው? እሺ አድናን ሳትዋሽ ንገረኝ። አሁን እየኖርክ ባለው ህይወት ደስተኛ አይደለም አይደል? ምን ማለት ነው ደግሞ? አድናን የጠየቅኩህን ብቻ መልስልኝ። በጣም ደስተኛ ነኝ። እንዲሁም በህይወቴ እንደዚህ ደስተኛ ሆኜ አላውቅም። ውሸትህን ነው አድናን። እኔ እዚህ ከመጣሁ ጀምሮ ራሱ አንድ ቀን ስትስቃይ አይቼ አላውቅም። ሁልጊዜም እንደተከፋ ነህ። ግዴታ ደስተኛ ለመባል የግዴታ መሳቅ አለብህ እያልሽ ነው ማለት ነው? አዎ አድናን፣ ደስተኛ ሰው ይስቃል፣ ይጫወታል። ይኸው ሳኩኝ። አሁን ሳመሽ እኔ ደስተኛ ነኝ በህይወቴ። ይኸው ሳኩኝ። ዋው በጣም ደስ ይላል። አድናን እና ዳንያ ከዚህ በፊት ፍቅረኛሞች ነበሩ ማለት ነው። ከልቤ ነው ደስ ያለኝ። ሚራ እንደገና ከፍ የምትይበትን ነገር አግኝተሻል። ጥሩ መጫወቻ ነው። እኔ ደግሞ በደንብ አድርጌ እጫወታለሁ። አድናን መጃጃሉን አቁም እባክህ። ያኔ ጥለሽ ስትሄጂ እያፈቀርኩሽ እየወደድኩሽ ጥለሽ ስትሄጂ ያኔ ነው አንቺ መጃጃሉን የጀመርሽው ዳንያ። አድናን እኔ አሁንም እኮ አፈቅርሃለሁ። አሁንም ለአንተ ስሜት አለኝ። የዛኔም የእናቴ ጉዳይ ሆኖብኝ ነው። በቃ ግዴታ መታከም ስለነበረባት ነው። በቃ ዳንያ፣ በቃ ምንም ወሬ መስማት አልፈልግም። አሁን ሁለታችንም የራሳችን ህይወት አለን። አንቺም የራስሽ ህይወት አለሽ፣ እኔም የራሴ ህይወት አለኝ። አሁን ስለምንወደው ሳይሆን ስለሚወደን ሰው ብለን ታምነን መኖር መቻል አለብን። አድናን የዚህን ያክል ትጨክንብኛለህ ብዬ አስቤ አላውቅም ነበር። እኔ እኮ ሰው አልጠላሽም። ደግሞ ስለምን እጠላሻለሁ? አይ ጠልተኸኛል። ባጠራኝማ ኖሮ አብረን እንሆን ስልህ እምቢ አትለኝም ነበር። እሱማ የማይቻል ነገር ነው። በጣም አዝናለሁ ዳንያ። አድናን አንተ የኔና የኔ ብቻ ነህ። አህያ ይዘገያል እንጂ ምንጊዜም የጅብ ናት። ሚራ፣ ከባለቤቴ ውጭ መኝታ ክፍሌ ውስጥ ማንም እንዲመጣ አልፈልግም። ይሄም እኮ የኔ መኝታ ነው ብዬ ነው። ይሄ ደግሞ ምን ማለት ነው? ቆይ እሺ፣ ለምንድን ነው የመጣሽው? ስለ ዳንያ አንዳንድ ነገር ጠይቅ ፈልጌ። ስለ ዳንያ ምን የሰማሽው ነገር አለ እንዴ? አረ የለም፣ ምን ሰማለሁ ብለህ ነው? ያው በጣም ቆንጆ ነች፣ መልከኛ ነች፣ በጣም ታምራለች እና ከየት አገኛት ብዬ ነው። ይህንን ደግሞ ለምን ማወቅ ፈለግሽ? አይ እንዲሁ ዝም ብዬ ነው። ስትታዩ በጣም ታምራላችሁ፣ ደስ ትላላችሁ እና በምን አይነት ሁኔታ በእንዴት አይነት ጊዜ ተዋወቃችሁ የሚለውን ለማወቅ ያለው። ወንድሜ ዶክተር ነው። ከፍቅር ጋር የተገናኘሁት እሱ የሚሰራበት ሆስፒታል ውስጥ ነው። እሱን ሰላም ለማለት በምመላለስበት ጊዜ እሷ ደግሞ እናቷ ታመው እያስታመመቻቸው ነበር። እናቷ በጣም ታሞ ስለነበረ ሕክምናቸው እዚህ ሀገር አይሰጥም ነበር። እናቷን ለማሳከም ምንም ገንዘብ ስላልነበራት እጅግ በጣም ተጨንቃ ነበር ያገኘኋት። ልክ እንዳየኋት ልቤ ትርክክ ብሎ ከራሴ በላይ ነው የወደድኳት። ያው በተደጋጋሚ እዛ ሆስፒታል ሳያት በይበልጥ ፍቅሬ እያደረ እየጨመረ መጣ። የእናቷንም የህክምና ወጪ ሸፍኜ ወደ አሜሪካ ይዣቸው ሄድኩኝ። እናቷም አሜሪካ በቂ ህክምና አገኘች። ይኸው በትዳርም ረዥም ጊዜ ሆነ። የአንድ ልጅ አባትም አድርጋኛለች። እንዴ ልጅ ስትል አንተና ዳንያ ልጅ አላችሁ ማለት ነው? አዎ፣ አንድ ጎረምሳ ልጅ አለን። ይገርማል። እሺ፣ እና የት ነው ያለው? ማለት የት ነው የሚኖረው? እናቴ እዛ ውጭ ነው የምትኖረው። እሷ ጋር ነው እሱም እየኖረ ያለው። ከኛ ይልቅ እሷን ነው በጣም የሚወደው። ከእናትና አባቱ በላይ አያቱን በጣም የሚወድ ልጅ ነው። ልጁ ያድናል ልጅ ሆን እንዴ? ቆይ ፎቶውን ልጠይቀው እንዴ? አይ ይሄማ አይሆንም፣ ይቅርብኝ። ቀስ ብዬ ስለሁሉም ነገር አጣራለሁ። ሚራ፣ በሀሳብ ሄድሽ እኮ። አለሁ። ያው ፍቅራችሁ እኮ በጣም አስገርሞኝ ነው። እውነት እልሃለሁ፣ በጣም የሚገርም ታሪክ ነው ያላችሁ። ወንድሜ እስካሁን በታሪካችን ይገርማል። የኔ የማደርጋት አይመስለውም ነበር። ሁሉ ጊዜ ተዋት ይለኝ ነበር አይደል? ደስ ስትል እንኳንም አልተውካት። አዎ እውነትሽን ነው። እንኳንም አልተውካት። ፍቅር የሆነ ልጅ ሰጥታኛለች። በጣም ደስ ይላል። ታስቀናላችሁ። ልጅ ደግሞ ጸጋ ነው። ግን ቆይ ይህን ጥያቄ ለምን መጠየቅ አስፈለገ?
በቃ ተው፣ ዝም ብዬ ነው ያው ለማወቅ ያህል። አትጨነቅ፣ ልሄድ ነው በቃ። እኔ ነፍሰ ገዳይ ለማድረግ ነው እንዲያሳብሽ። ለምንድን ነው የማታይኝ? ሁለቴማ ነፍሰ ገዳይ ላደርግሽ አልፈልግም። በፍጹም እንድትሆኝብኝ አልፈልግም። ሮቤልን የገደልሽው ይበቃሻል። በዛ ላይ ደግሞ እኔን መግደል ቀላል አይደለም። ጨካኝ ልብና ጥሩ መሳሪያ ያስፈልግሻል። ሜራ፣ መሳሪያው እንኳን አይጠፋም። ደግሞ አንቺ በጣም ንጹህና የዋህ ስለሆንሽ እኔን ልቤን ጨክን ለማድረግ እሞክራለሁ። ኦ ንጹህነቴን ስለመሰከርሽልኝ በጣም አመሰግናለሁ። እንዳንቺ አይነት ሰው ያብዛልኝ። ሰይጣን 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 ነሽ። እሺ እንደ ማስቲካ አኝኬ ብተባሽ ነው ደስ የሚለኝ። እንዴ ሰይጣን የተነሳ ማለት ነው እንዴ? ቆይ ምን ሆነሻል? አሁን ጥሩ ስትይኝ አልነበር እንዴ? ሰይጣን እኮ መቼም ጥሩ ሊሆን አይችልም። አንቺ ደግሞ እንደማይሽ ከሆነ ከሰይጣንም በላይ ነሽ። አሁን በእናትሽ በቃ ውጪልኝ፣ ውጪ። እንዴ ቆይ ተረጋጊ እንጂ ምን ሆነሻል እንዴ? ትንሽ አዝናኝኝ እንጂ ሚራ፣ በፈጠረሽ እንደው በፈጠረሽ ለምንሽ፣ በቃ ብቻዬን ልሆን፣ ሀዘን ይዘንበት ተይኝ። ተረጋጊ እኔ ቆንጆ። እኔ የመጣሁት ሀዘንሽን ላስታውስሽ ወይ ደግሞ አናደድሽ አይደለም። እና ለምንድን ነው የመጣሽው? እንድትጠነቀቂ ነው። ምንድን ነው የምጠነቀቀው? ከማን ነው የምጠነቀቀው? አዲስ በሽታ ገብቷል ስልሽ ተቀናቃኝ መጥቶብሻል። የምን ተቀናቃኝ? ምንድን ነው የምታወሪው? ተቀናቃኝ ማለትማ ተፎካካሪ። ሚራ፣ ስለምንድን ነው የምታወሪው? የምን ተቀናቃኝ ነው? አንቺ ደግሞ ነገር በስርንጅ ካልሰጡሽ አይገባሽም እንዴ? አድናንን ጠበቅ አድርገሽ ያዙ። የሚቀማሽ መጥቶብሻል። ወዴት ነው? ግልጽ አድርጊልኝ እንጂ ሚራ። ደግሞ ምን አይነት ተንኮል አስበሽ ነው? አድናንን ከምንድን ነው የምጠብቀው? ሚራ፣ እዚህ ቤት ከመጣሁ ጀምሮ የሚሆኑ ነገሮችን እያስተዋልኩኝ ነበር። እንዳየሁትም ከሆነ አንቺ መልካም ሰው ትመስኛለሽ። ከአንቺ ጋር ጓደኛ ብሆን ደስ ይለኛል። ኧረ ተይ እንደዛ ትበይ እንጂ። ያው ብዙ ሰው በጣም ጥሩ ሰው ነሽ ይለኛል። እኔ ግን ራሴ እንደዛ ብዬው አላውቅም። ሚራ፣ አንቺ በጣም ጥሩ ሰው ነሽ። ሰዎች አይተው ጥሩ ሰው ነሽ የሚሉት እውነታቸውን ነው ካልሽ እንግዲህ ምን አደርጋለሁ። ጥሩነት የተቀበልሽልኝ በጣም አመሰግናለሁ። ሰራተኛሽ ግን ምንም ጥሩ ሰው አትመስልም። ልክ እንዳየኋት ነው የሆነ ነገር እንዳለ የገባኝ። የሆነ ተንኮለኛ ነገር ትመስላለች። አይ እንደዚህ አይነት ሰውማ አይደለችም። አሁን ያለችበት ሁኔታ እንደዚህ ያደረጋት ያው ሀዘኑ በጣም ለሷ ከባድ ነው። ለዛ ነው እንጂ በፍጹም እንደዚህ አይነት ሰው አይደለችም። ስትረጋጋ ሰላማዊ ትሆናለች። አይ ገና ሰዓት ተመቸች። ምንም ደስ አይልም። በዛ ላይ ለሰው ያላት ንቀት። እኔ ለሰው ልጅ ክብር የሌለው ሰው ደስ አይለኝም። በዛ ላይ ከአድናን ጋር ያላቸው ቅርበት ምንድን ነው? ምንም ደስ አይልም። እቺ እውነትም ገና ፍቅር አልጨረሰችም። እንዲህ ፍቅር የምትይ ከሆነ በቅርቡ ማበድሽ አይቀርም። አብደሽ ጎዳና ዳር ነው ማገኝሽ። አይ ፍቅር ምን ነው ዝም አልሽ? አስጨነኩሽ አይደል? በጣም ነው የሚዋደዱት ልበላት እንዴ? አይ ችግር የለውም። በሀሳብ እኮ ሌላ ቦታ ሄጄ ነው። ምን ነበር የጠየቅሽኝ? አይ ተይው በቃ ሌላ ጊዜ ይደርሳል። አስጨነኩሽ አይደል? ባይሆን አሁን ትንሽ አረፍ ልበል። ውይ የኔ ቆንጆ አይዞሽ፣ በቅርቡ በደንብ እንገናኛለን። አሁን የህይወቴን ድራማ የምሰራበት ጊዜ ደርሷል። የተዘጉ በሮች እያንዳንዳችሁ ለእኔ ይከፈታሉ። ዳንያ የህይወቴ ቁልፍ ትኬት ነሽ። እንኳን ደህና መጣሽ። ሚራ፣ አሁን የግዴታ ማሸነፍ አለብሽ። አዎ አንቺ ማሸነፍ አለብሽ። ታርቆን እንኳን ዳንያን አገባት፣ እንኳንም ወደዚህ ቤት መጣችሁ። አይ ዳንያ፣ ለካ የአድናን የቀድሞ ታሪክ ነሽ። አንቺ ማለት ለእኔ እግዜር ከላይ የላከሽ ትኬቴ ነሽ። እጠቀምብሻለሁ። አዎ እጠቀምብሻለሁ። ወይኔ! አይ
ፍቅር ፍቅር እያልኩ ስጃጃለሁ። እሷን አፈቅርሻለሁ። እሷ ደግሞ የራሷን ነገር የራሷን እንዴት አባቱ ነው የሚያምረው! ወንድ ወንድ ነገር ነው። ግን ምን ገጥሞት ነው እንደዚህ የሚጠጣው? ይሄንማ ሄጄ መጠየቅ አለብኝ። በዛውም ልተዋወቀው። አዎ መሄድ አለብኝ። አብረን ተማምነናል፣ አብረን ተማምነናል። ትከሻ ያጠረኛል። መቀመጥ ይቻላል? አንድ ያዋራኝ። ኧረ ምን ወሬ የሚባል ነገር እኔ ሴት አልፈልግም እናቴ። እውነትም አዳም ወንዶች ስንባል ጅሎችና ምስኪኖች ብቻ ነን ሁላችን ነው። እኔ ግርም የሚለኝ አዳም በሔዋን ወደቀ፣ እንደገና መልሰን ከእናንተ ጋር የሚያጣብቀንና ማንማረው ነገር እኮ ነው ለራሴ ግርም የሚለኝ። ለምንድን ነው እንደዚህ የምጠጣው? ታውቆሃል፣ በጣም ሰክራል እኮ። የእሷ ወገን ዘንደገጥ ምን አገባሽ? ብሰክር ባልሰክር ያገባሻል፣ ይመለከተሻል። ሲጀምር እኔ ሴት የሚባል ነገር አልፈልግም። ከቻልሽ በል በል በል። እኔማ እንደ እውነት እጅ ካልሄድም ይዤሽ ነው ወደ ቤት የምንሄደው። በል ተነስ። ኧረ አልሄድም አልኩሽ። ሲጀምር እኔ ሴት አምኜ እግሬን በጭራሽ አላነሳም። ካዲ ሁላ ካዲ ናችሁ እንዳለ። በእናትህ ወንድሜ ተረጋጋ። ምን ሆነሃል እንዴ? እንዲህ መጠጣት እኮ ለበሽታ ይዳርጋል። ወንድሜ ነው ያልሽኝ? ወንድሜ ስለኝ ችግር የለውም። ይኸውልሽ እኔ ፍቅርም ፍቅረኛ የሚባል ነገር አልፈልግም። ይኸውልሽ ሲጀምር ስምሽ ራሱ በፍቤት ከጀመረ ተነሽና ጥርግ በይ፣ ከዚህ ውልቅ በይልኝ። ስምሽ ፍርዶስ ነው። ፍቅርተ ፊዮሪ ማነሽ ደግሞ? እሺ ፍርቱና ምናምን ስም ካለሽ ከዚህ ተነስተሽ ውልቅ በይልኝ። አይ እሺማ አልልም በፍጹም። በል ተረጋጋ። ተነስ ተነስ፣ እንሂድ። ተነስ በቃ ተረጋጋ። ወደ ቤት እንሄዳለን። አባት የኔ ቆንጆ የኔ ሻጋ ወይኔ ወይኔ ተገጣጠመና የኔ ሸጋ። ተነስ በል ና እንሂድ። ና ግን ቆይ ቤት የት ነው? ሂጅ ወደዛ። ቤት የት ነው ትላለች? ሲጀምር ቤቴን ሳታውቂ ነው ደግፍ ነው ሰው ምናምን የምትይው። ኧረ ወደዛ። ይቺስ ድካም ነች። እኔ እሺ አሁን እኔ እመራሻለሁ። እዚህ ላይ ቀስ በል ቀስ በይ። ልታጋጭ ነው ዞራ ታረጊ። እንዲሁም ብረሽ ተቀመጥሽበት ነው ሌላ ሰው አስተናጋጅ ጥራ። አንቺ ገና ትገኛለሽ። ወይ ነዶ ወይኔ አደና ወይ ነዶ ቀስ መግባ ስዊት ማለት ፍቅር አበባዬ አካሌ ወዳጅ የት ነሽ የት ነሽ የት ነሽ
ስቃይን ባየሽ ወይኔ ያድናል። የማንም መጫወቻ ልሁን ረዲያ ትደውለቅ ወደዛ በእናትህ ወይኔ ያድናል። ዋው ቤቱ እንዴት ነው የሚያምረው! እንደዚህ አይነት ቤት ገብቼ አላውቅም። እንዲህ ሆነው ሚስቱ ጥላው ሄዳ ነው ማለት ነው። ዋው ደስ የሚል አጋጣሚ ነው። ሚራ ይሄን አጋጣሚ ተጠቀሚና በደካማ ጎኑ ገብተሽ የራስሽ ታደርጊዋለሽ። ዛሬ እድል ካንቺ ጋር ናት። ሴት የሚባል ኧረ ወደዛ ሴት ከሆንሽ እንዳትዘጊ። እኔ ሴት የሚባል ነገር ይነካኛል። ወይ ጉድ! ዳንያንሽ ማለት ነው። የዛን ጊዜ አድናንን በፍቅር እንደዛ ስታጦዞ የነበረው እንደዛ ያሳበደችው እሷ ነች ማለት ነው። እኔ ፈጣሪ ሲገርም። አይ አድናን ለዚች ነበር እንደዛ ያዙኝ ልቀቁኝ መኖር አልችልም ስትል የነበረው። ሚራ የዛን ጊዜ ድልሽ ተጠቅመሽበታል። አሁንም መጠቀም አለብሽ። ከዛ ልክ እንደ ቀድሞሽ ጀግናና የምትፈሪ ሴት መሆን አለብሽ። ሚራ ሳቂ ሳቂ፣ መሳቅ አለብሽ መሳቅ አለብሽ። የአንቺ ቀንና የአንቺ ጊዜ እኮ እየመጣ ነው። ሳቂ እንጂ ሚራ፣ እድለኛ እኮ ነሽ። አዎ መሳቅ አለብን መሳቅ አለብን። አድናንዬ የኔ ባል ጌታ፣ ዛሬ እኮ ደስ ብሎኛል። አሽቃፊ አንቺ ውሻ፣ ሁለተኛ የኔ ባል ስትይ እንዳልሰማሽ። እንኳን ላቅፍሽ ቀርና እንዲሁ ሳይሽ ራሱ አስታውክ እያለኝ ነው። ተው እንጂ አድና፣ እኔ እኮ በተቃራኒ በጣም ደስ ብሎኛል። በዛ ላይ ደግሞ እንዲህ ስትሆን ያየን ሰው ምን ይለናል? ቢያንስ እንኳን ትንሽ ብዙ እናስመስል ምን ይመስላል? ሰው እዛ ገደል ይግባ። ከእንዳንቺ አይነት አውሬ ጋር እየኖርኩኝ መሆኑን ቢያውቅ ኖሮ እያንዳንዱ ሰው ለእኔ ሽልማት ይዞልኝ በመጣ ነበር። አድናን በተደጋጋሚ በጣም እያናደድከኝ ያለው እንዴ። ቆይ አንተ ራስን በምን ሂሳብ ነው እያየ ያለው? ምንም እንደጠፋ ሰው እንደሚሰማክ። አንቺ ላይ ያለኝ ትዕግስት እያለቀ ነው። እማጠፋሽ ቀን በጣም ተቃርቧል። ስርዓትሽን ይዘሽ ብትቀመጭ ይሻልሻል። አድናን አንተ ለእኔ አሁንም ድረስ ባለቤቴ ነክ፣ አልፈታኝም። ቤት ውስጥ ያሉ ሰዎች ደግሞ እኔ እናንተ ባልና ሚስት እንደሆነ እንደሚያውቁት። ከሰራተኛ ጋር እንደምትማግጥ እንዲያውቁ አልፈልግም። ሉዋና ሰራተኛችን አይደለችም። ሚራ ስርዓትሽን ብትይዥ ይሻልሻል። ከእሷ ይልቅ ሰራተኛ የሚለው ማድረግ የሚገባው ለአንቺ ነበር። ማ እኔ ሚራኔን ሰራተኛ? ሉዋና ሰራተኛ እንዳልሆነች በደንብ ታውቂዋለሽ። ከዛ ይልቅ እንዲያውም ለምን አንቺን ሰራተኛ ነች ብዬ አላስተዋወቃቸው። አድናን ማን ውሃ ውስጥ ማን እሳት ውስጥ እንደሚገባ በቅርቡ እናያለን። ለዚህ ሁሉ ንግግሮቹ ዋጋ ተከፍላለን። መውደቂያን ብታሳምር ጥሩ። ይህ ራሱ ለአንቺ ክብር አይገባሽም፣ በጣም ይበዛብሻል። አንቺ ለምንም ስለማትጠቅሚ ወስዶ እሳት ውስጥ መጨመር ነበር። አድናን አታስብ፣ በቅርቡ ማን ውሃ ውስጥ ማን እሳት ውስጥ እንደሚገባ ይለያል። አንተ ግን እስከዛ ትንሽ ቀስቀስ በል። ሉዋና ተነሽ፣ መውጣት አለብን። ቆይ ወዴት ነው የምንሄደው? ምንድን ነው የተፈጠረው? ተነሽ፣ ሻንጣሽን ያዥ። እሺ በይኝ፣ መሄድ አለብን። ቤት አግኝቻለሁ። አድናን አልሄድም፣ አርፈህ ተቀመጥ። ምን ማለት ነው ደግሞ ሉዋና? ቤት አግኝቻለሁ እንሂድ እያልኩሽ እኮ ነው። አልሰማሽኝም? ሰምቻለሁ፣ ግን ደግሞ እህቴ ሰራ ሳትመጣም ወዴትም አልሄድም። እሷን እጠብቃታለሁ። የኔ ፍቅር ምንድን ነው የምትይው? ቆይ ደህና አይደለሽም እንዴ? አድናን ደህና ነኝ፣ በጣም ደህና ነኝ። ግን ደግሞ ሳራ ሳትመጣ ከዚህች ቤት ንቅንቅ አልልም። ሳራ ኬት ነው የምመጣው? ፍቅር ሳራ እኮ ሞታለች። አልሞተችም አድናን፣ እኔ ሳራ አልሞተችም አለች። እጠብቃታለሁ አልኩ። ሉዋና ከዚህ በፊት ምን ተባብለን ነበር? ተስማምተን ነበር አይደለም እንዴ?
አድናን በቃ ልታጽናናኝ አትሞክር። አልሄድም አልኩህ እንዴ? ሉሃና እባክሽ ወደ ራስሽ ተመለሺ። ግዴታ ከዚህ ቤት መውጣት አለብን። አድናን አልሄድም አልኩህ። በቃ አልሄድም። አንቺ ምን ያረግሽው? ልቀቂኝ። አለቀሽም አንቺ ከንቱ። ዛሬ ቀንሽ ነው፣ እገልሻለሁ። ወይኔ ጉዴ! አንቺ ስለምን ሞት ነው የምታወሪው? እያሳመምሽኝ እኮ ነው። አለቀሽም። መጀመሪያ ሳራ የት እንደሆነች ንገሪኝ። እህቴ የት ናት? አላቅም እንዴ። ምንድነው 10 ጊዜ እየመጣሽ ሳራ ሳራ የምትይኝ? እኔ ስለ ሳራ ምንም የማውቀው ነገር የለም አልኩሽ እኮ እንዴ። ቆይ እኔ አንቺ ጠባቂ ነኝ እንዴ? አላቅም። ምንም የማውቀው ነገር የለም አልኩሽ። ተይኝ። አለቅሽም አንቺ ሰይጣን። ቆይ እህቴን የት ነው ያደረግሻት? ካደረግሽበት ተመጫታለሽ። ቆይ ግን ምን ያህል ጨካኝ ብትሆኚ ነው? ምን አባሽ ብታደርግሽ ነው እንደዚህ ያደረግሻት? ተናገሪ ሚራ፣ ተናገሪ። ቆይ አንቺ ልጅ ለምንድን ነው ስርዓት የማይኖርሽ? ለምንድን ነው አርፈሽ የማትቀመጪው? አላበዛሽውም እንዴ? ስሚ አንቺ በእኔና በሷ መሀል በጣም በተደጋጋሚ እየገባሽ ነው። ስነ ስርዓት ቢኖርሽ ጥሩ ነው። ቆይ አንቺ ራስሽን ማንኝ ብለሽ ነው የምታስቢው? አንቺም እኮ ከማንም አትበልጭም እንዴ። ዝም ብሎ በየሄዱበት የሰው ፀጉር መጨምደድ አለ እንዴ? ተያት። ዝምታ ፈራቻ መስሏት ነው ሉሃና። ለእያንዳንዱ ድርጊትሽ ግን የእጅሽን ታገኛለሽ። ሜራ እኔ እና አንቺ ገና አልጨረስንም። በጣም ብዙ ይቀረናል። እህቴ የት እንዳለች ትናገሪያታለሽ። እሺ ቆይችን ሰራተኛ የሚቆመጥጥልን ሰው ይጥፋ። ወንድም እንዴት ነህ? ሰላም ነህ? ይመስገን ደህና ነኝ። እኔ የምልህ ሰራተኛችሁ ግን ምንድን ነው? በጣም አስቸጋሪ ባህሪ እኮ ነው ያላት። ሰማኛለህ? ሉሃና ትባላለች። የገዛ ሚስቴ ነች እንጂ ሰራተኛ አይደለችም። እሺ እዚህ ቤት ሰራተኛ የሚባል ነገር የለም፣ ሚስት እንጂ። ምን እያልክ ነው? ደግሞ ለምንድን ነው አዲስ ነገሮችን እያነሳ የምትቀባጥረው? ቤቱ ደግሞ የኔ መሆኑን አትርሳሽ። አውቃለሁ አንተ ስለ ቤቱ እንጂ ስለዚህ ቤት ምንም የምታውቀው ነገር የለም። ሲጀምር ይሄ ቤት የኔ ነበር፣ እሱን አትርሳሽ። ሽጠህልኛል እኮ ታዲያ። ሽጠውልኛል ብል እንዴ? አንተ እኮ ነው የሸጥክልኝ። እስቲ ወደ ራስህ ተመለስ። ራሴ ነው የማወራው። እና ታዲያ ምንድን ነው የምትቀባጥረው? አንዴ ሮቤል አይደለሁም ትላለህ። እኔ አቡሽ አይደለሁም። ሮቤል ማለት ደግሞ ይህን ቤት ይሸጣል ሌላ ሰው ነው። እንዴት ሆኖ ሮቤል? ቆይ ለምንድን ነው የምታወዛገበኝ? ለምን ግልጹን አትነግረኝም? ለምንድን ነው ግራ የምታጋባኝ? ቆይ አንተ ለምንድን ነው ይህን ሁላ ነገር የምትጠይቀኝ? ለምን ያቺ ሚራ ተብያዋን የማትጠይቃት? እሷ አንተ ሮቤል እንደሆንክ ነግራኛለች። ለምንም ነገር ቢሆን መውጫ የማታጣ እርኩስና ከይሲ ሴት ነች። ማናት እሷ? ይኸውልህ ትሰማኛለህ ነው ወንድም። በቃ እኔ ለራሴ ብዙ ጉዳይ ያለብኝ ሰው ነኝ። በቃ እኔን አታስጨንቀኝ፣ ተወኝ። እኔ እሺ፣ ግን ለምንድን ነው ግልጹን የማትነግረኝ? መብቴ እኮ ነው። አትሰማኝም እንዴ ሰውዬ? እኔን ተወኝ አልኩ። በቃ እኮ የፈጣሪ ያለ ምን አይነት ግራ የሚያጋባ ቤተሰብ ነው? እነኚህ ሰዎች በገዛ ቤት ሊያሳብዱኝ ነው እንዴ? ምን አይነት ውስብስብ የሆነ ነገር ውስጥ ነው የገባሁት? አንዴ ስሜ አቤል አይደለም ይለኛል፣ ሌላ ጊዜ ደግሞ ባለቤቴን ጠይቃት ምናምን ይለኛል። ሰራተኛ አይደለችም ይለኛል፣ ደግሞ ሚስቴ ናት ምናምን ይለኛል። ይሄ ሰውዬ ያሟል እንዴ? ምን አይነት ነገር ውስጥ ነው የገባሁት? እኔ የምልሽ ቆይ ሮቤል የሚባለው ማን ነው? የሚራ ባል ነው ወይስ? አይ እኔ ሮቤል የሚባል ሰው አላውቅም። የሚራ ባል ደግሞ አድናን ነው ስሙ። እኔ ግን እኮ የማውቀው የባሏ ስም ሮቤል እንደሆነ ነው። አድናን? አረ አይደለም አድናን ነው ስሙ። በተደጋጋሚ ሮቤል ብዬ ሲጠራው በጣም ይናደዳል። ሮቤል አትበለኝ ስሜ አድናን ነው ይለኛል። ሮቤል ማን ነው? እኔም ሮቤል የሚባል ሰው አላውቅም። አሁን እኔም ሮቤልን አላውቀውም ማለት ነው። ቆይ አንተ ግን እንዴት አድናን ሮቤል ልትለው ቻልክ? እኔም አድናንን ያወቅኩት እዚህ ቤት ስንገባ ነው። እኔም አውቀው ሮቤልን ነው። በስልክ ሳዋራው የነበረው ሮቤል ነው። ሚራን ደግሞ ስጠይቃት አድናንም ሮቤልም አንድ ሰው ናቸው ብላ ነገረችኝ። ሮቤል ሲባል ደግሞ አይወድም ለዛ ነው ትለኛለች። እሱ ኦኬ እኛን ሆን እንዴት ተወዛገብ ነው አንተ? ቆይ ፍቅር ከመቼ ጀምሮ ነው ሁለት ስም ያለው? እውነቱን ሊሆን ይችላል። አይመስለኝም። ሮቤልም ሌላ ሰው ነው፣ አድናንም ሌላ ሰው ነው። የሆነ የማላውቀው ነገርማ አለ። ፍቅር በዚህ ቤት ጉዳይ እኮ ራስን እያስጨነክ ነው። ዝም ብለህ ለምን ትጨነቃለህ? ትክክል ነሽ።
መረጋጋትና ወደ ራሴ መመለስ አለብኝ። ልክ ነው። መቼም ቢሆን እህቴን ሳላገኝ ስለ እህቴ እውነታውን ሳላውቅ ከዚህ ቤት ንቅንቅ አልላትም። እህቴን ሳላገኝ መቼም ቢሆን አልሄድም ከዚህ ቤት። በቃ እህትሽ ሞታለች አይደል? እህቴ ሞተች፣ በቃ እንደዛ ነው። እህቴ አልሞተችም፣ ሳራ አልሞተችም። ጠኛ ነኝ የሆነ ቦታ አድርገዋት ነው እንጂ እህቴ በፍጹም ልሞት አልችልም። እህቴ አልሞተችም። እህትሽ ሞተች፣ በቃ የለችም፣ ጠፋች። እንዴት ነው የምትጠፋው? እንዴት ትሞታለች? እህቴ እንዴት ነው የምትሞተው? እህቴ አለች። እባክሽን ተረጋጊ። እባክሽን ዝም በይ። አልረጋጋም። እህቴ አልሞተችም። እህቴ አለች በህይወት። እህቴ አልሞተችም። ሁሉም ነገር ጥሩ ይሆናል። እባክሽን አንቺ አሁን ራስሽን አረጋጊ። ደህና መሆን አለብሽ። ሞታለች። ኧረ በቃ በእነዚህ 4 ቃላቶች ብቻ የኔ ልትረሳ አይሆንም። እንደዛም አይሆንም። እህቴን በደንብ አውቃታለሁ። ጠንካራ ጀግና ናት። እውነቴን ነው የምልህ። ሳራ በጣም ጠንካራ ልጅ ናት። እንደዚህ ሊሆን አይችልም። እህቴ እንደዚህ በቀላሉ ልትረሳ አይሆንም። አውቃታለሁ እህቴን። ሳራ በጣም ጠንካራ ልጅ ናት። አይደለም። እባክሽን ሉሃና ራስሽን አረጋጊ። በቃ እህትሽ በህይወት ብትኖር እንዲህ ብታይሽ ደስ ይላታል? እባክሽን ወደ ራስሽ ተመለሽ። እሱም አይላትም። ከኔ በላይ ነው የምትጎዳው። በጣም ይከፋታል እኮ። ስለዚህ ወደ ራስሽ ተመለሻ። ዝም ብለሽ ማልቀስሽን አቁሚያ እባክሽን። አዎ ማቆም አለብኝ። ልክ ነህ። ብታይን ታዝናለች አይደለ? ልክ ነህ። እባክሽን ተረጋጊ። ሁሉ ነገር ይስተካከላል። እባክሽን ተረጋጊ። ሁሉ ነገር ይስተካከላል። አይዞሽ እሺ። ለምንድን ነው የማትረዳኝ? እባክህን አንድ ድል ብቻ ስጠኝ። ወደ ድሮ ፍቅራችን እንመለስ። እንደዛ ነው የምታስቢው? አንቺ ማለት እኮ የውድቀቴ የስብራቴ ወንድነትን የመጥላቴ ምክንያት ነሽ። ፊት ለፊት ባላይሽ ሁላ በጣም ደስ ይለኛል። አውቃለሁ። ይቅር የማይባል ጥፋት አጥፍቻለሁ። በጣም በድዬሃለሁ። ግን በቃ አድናን አንድ ድል ብቻ ስጠኝ። ወደ ድሮ ፍቅራችን እንመለስ። ወደዛ ወደ ጣፋጭ ጊዜ እንመለስ። አሁን በመሀላችን ማንም ሰው አይገባም። ዞር በይልኝ በእናትሽ። እኔ ባለትዳር ነኝ። በትዳሬ በጣም ደስተኛ ሆንኩ ሰው ነኝ። ትዳሬን አትበጥብጪው። ከትዳሬ ውጭልኝ። ዞር በይልኝ በቃ አልፈልግም። እሺ ቆይ ለምንድን ነው እኔንስ መረዳት የማትሞክረው? እሺ በቃ አንድ ድል ብቻ ስጠኝ እባክሽ። በቃ ተይኝ፣ በፈጠረሽ ተይኝ እባክሽ። እንዴ ምን ነው? በጣም ተቀራረባችሁ። በሰላም ነው? አደናቅፎ ልውድቅ ስል ባልሽ ያዘኝ። የኔ ባል በጣም ደጋፊ ነው። ብዙ ሰዎች እንዳይወድቁ ይደግፋቸዋል አደል? እንዲያድናል። እውነት ባልሽ ባይኖር እኮ ሞቼ ነበር አደል? ባሌ ባይኖር እድሜ ለባልሽ። እውነት አዳነኝ እኮ። በጣም ጥሩ ሰው ነው። ፈጣሪ ባርከው። የኔ ምሰሶ የሆነ ባል ሲወድቁ ብቻ መሰለሽ የሚደግፋቸው? ገና ሲንገዳገዱ ሁላ ነው አይዟችሁ የሚላቸው። የኔ የዋ የኔ ቀና ባል እንዴት እኮ እንደምወድ። በጣም መልካም ሰው ነው። እውነት ነው። ያስታውቃል። እኔም በቃ ልሄድ። ወይኔ ጉዴ! ዳኒ ያሻውን ከየት ነው የመጣሽው? ከየት መጣች? እነዚህ ሰዎች ህይወቴን ሊያበላሹት ነው። ሳራ ሊያሳብዱኝ ነው። ንቃ መንቃት አለብህ። እንዲህ እንዴት ሆኖ እንዴት እዚህ ልትመጣ ቻለች? ሊሆን አይችልም። ህይወቴንማ ሊረብሹን ነው። ህይወት ሊበላሽ ነው። ምን አይነት ፈተና ውስጥ ነው የገቡትኝ? ዳንያ፣ አንድ ነገር ልነግርሽ ፈልጌ ነበር።
ነገር ይሰማሻል። ምን መሰለሽ እኔና አድናን መሀል ትንሽ ግጭት ተፈጥሯል። የተፈጠረውም ግጭት በዚች በልሆና ተብዬዋ ነው። ማለት እኔ አውቃለሁ አድናን በጣም እንደሚወደኝ እንደሚያፈቅረኝ አውቃለሁ። ትንሽ ተቀየመኝና አሁን ከሷ ጋር ሆኖ እኔ ሊያስቀናኝ እኔ ሊያናድደኝ እየሞከረ ነው። ግን ደግሞ እንደዛም ቢሆን ተስፋ አልቆርጥም። እርግጠኛ ነኝ የሆነ ቀን ወደ እኔ ይመለስና የድሮ ፍቅራችንን እናድሳለን። እውነት እልሻለሁ አሁን ላይ አድናን በጣም ናፍቆኛል። ምን ነው ታዲያ የማግዝሽ ነገር አለ እንዴ? አይ እንደዛ እንኳን አይደለም። ያው አድናንን ምን ያህል እንደምወደው ምን ያህል እንደማፈቅረው እንድታውቂ ፈልጌ ነው። እኔ በአድናን ድርድር አላውቅም። እንዴ ለምን? ማለቴ እኔ እንዳቅለም ፈለግሽ? እኔ እዚህ ቤት ውስጥ ከአንቺ ውጭ ማን አለኝ? አንቺ ነሽ እኮ የምትረጂኝ። ለዛም እንደ እህቴ ነው የማይሽ እና የገጠመኝን ነገር ልንገርሽ ብዬ ነው። እንደዛ ነው እንዴ? በጣም ይቅርታ። አሁን ተረድቼሻለሁ። ስለተረዳሽኝ በጣም አመሰግናለሁ። ምንም አይደል። እኔ በቃ ወደ ውስጥ ልግባ። እሺ። እድሜ ላንቺ። እንደገና ትልቅ ተስፋ ሰጥተሽኛል። ለአንቺማ ትልቅ ስጦታ አዘጋጅልሻለሁ። ባለውለታዬ ነሽ። እኔ እንደሆነ ስደርስ የምጠቀመው ይሆናል። ስታለቀስ ጊዜ እኮ ለአጽናናት ብዬ እኮ